ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። በሀገር ውስጥ በውጭም ያላችሁ እንዴት ናችሁ? አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በጣም ደህና ነኝ። እናንተ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን አለን። እግዚአብሔር ይመስገን። ዛሬ ደግሞ የዳጣ እንግዲህ የደረሱበት መድኃኒት ባለፈው ብዙ ነገሮች ሰራርታለች፣ ብዙ ነገሮች አድርጋለች። መድኃኒትን ማለት የሚሏት የነ ዳጣ አክስት እና እሷ ባለፈው በብዙ አይነት መንገድ ፈልጋቸው ነበረች። በብርቱካንም ውስጥ መድኃኒት ጨምራ፣ ብርቱካን ውስጥ መድኃኒት ጨምራ ሰው ቤተሰቦቹ ልትጨርስ ነበረ፣ ግን አልተሳካላትም። ይሄ ሁሉ ሳይሳካላት ቀርቷል። ይሄ ሁሉ አልተሳካላትም። ብዙ ነገሮች አስባ ነበር። ይሄ ሁሉ ስላልተሳካላት አሁን ደግሞ ባለፈው ወደ ውጭ ሂጂ ተብላ ወደ ውጭ ሄዳለሁ ብላ ኤርፖርት ሄዳ በሌላ ሰው ስም ነው ሁሉም ነገር የጨረሰችው፣ ፕሮሰሱን የጨረሰችው። በማንም ብር አርጁን ብሎ እሱ ያ አርጁ የሚባለው ደግሞ ከእሷ ጋር የሆነ ግንኙነት አለው። ልጁ ዝም ብሎ የሆነ እንደሞኝ ያንን ነገር የሆነ ግንኙነት አለው። መድኃኒት ግዛ ብላ መድኃኒት እንኳን ገዝቶላት መድኃኒቱን ገዝቶ ሰጣት። ባለፈው ለቤተሰብ መድኃኒት ጨምራ የሰጠችው ያ አርጁን ያመጣላት መድኃኒት ነው። ይሄ ለምን አስፈለገ? አርጁንስ እንዴት ሊተባበራት ቻለ? አርጁን የሚተባበርበት ምክንያት ምንድን ነው? የኤሚ ፍቅረኛ እኮ ነው። ይሄ መድኃኒት ለምን ትገዢዋለሽ? ለምን ትፈልጊዋለሽ ብሎ አይላትም። ሴትዮዋ በጣም አጭበርባሪ፣ በጣም አወናባጅ፣ በጣም አስቸጋሪ ሰው ስለሆነች ክፉ ነች፣ የመጨረሻ ክፉ ነች እና ቤተሰቦቹን ለመጨረስ ነበር የተጠቀመችው። እግረ መንገድ ግን ሁሉም ምንም አልሆነም። እግዚአብሔር ይመስገን ሁሉም አለ፣ በህይወት አለ። ግን እሷ ደግሞ ስራዋ ደግሞ ከባድ ስራ ነው። ናታንን በመድኃኒት ለመግደል ነበረ። እንደገና ደግሞ ያቺ ደግሞ ውሃ የምትባለው ውሃም ደግሞ እሷ ትበላለች ብላ አላሰበችው። እሷ ደግሞ መድኃኒቱን ደግሞ እንትኑ የተሰጣትን እንጀራ አብራ በላች ከመድኃኒቱ ጋር። እሷ ምንም አልሆነችም። እግዚአብሔር ይመስገን ሁለቱም በህይወት አሉ። እና እቺ መድኃኒት የምትባለው በጣም ከባድ ክፉ ሰው ነች። የመጨረሻ ክፉ ሰው ነች። ይህን ሁሉ ቤተሰብን ለመበረዝ ያደረገችው ጥረት ከፍተኛ ነው። አሁን ደግሞ ከዚህ በፊት ደግሞ የዳጣን እናት ከልጇ ላይ እንትን ወሰደች፣ ፀጉር ወስዳ እንደገና ደግሞ የውሃን ፀጉር ከላዩ ላይ ወስዳ ሄዳ አስመርምራ ዲኤንኤ ያስመርምራ ልጁ የማን ሆነ? የዳጣ አባት ልጅ ሆነ። ይህን ሁሉ እናት ሴትዮዋ አታውቅም። ሴትዮዋ ምንም የምታውቀው ነገር የለም። ይህ የምታደርገው ማነች? ያቺ መድኃኒት የምትባለው ነገር ነች። መድኃኒት የምትባለው በጣም ከፍተኛ አደገኛ ሰው ነች። ይህን ሁሉ በቃ ለማወጣጣት ማታደርገው ጥረት የለም። ሴትዮዋ ሄዳ ታስፈራራታለች። በቃ ብዙ ነገሮች እያለች ነው። ሌላ ነገር ዛቻዎቹ ነገሮች ሁሉ እየተናገረች ያለው ሴትዮዋ በጣም ፈርታ ነበር። ስለዚህ አሁንም ቢሆን እቺ መድኃኒት የምትባለው ለቤተሰብ ጠር ነች። እውነትም በመጣችበት ብትመለስ ለነሱ ጥሩ። እሷ ከገባች ወዲህ ነው ቤተሰቦቻቸው የተበጠበጠው። ከዚህ በፊት ቤተሰቦቻቸው በጣም ምርጥ ህይወት ላይ ምርጥ ላይፍ ላይ ነበር አሉት። አሁን ግን ቤተሰቡን አበጣበጠች። ይሄ አርጁን የሚለው እሱ አርጅንም ሰው ነው የቀረበው። ከእሱ ጋር እንደውም የሆነ ጠንቋይ ቤት ሄዳ ስለነሱ ቤተሰብ ሁሉ ጠይቃ ያንን ምን በንብርክክ ነው በምንድን ነው የገባችው? በዛ ጠንቋይ ቤት በኢየሱስ ክርስቶስ ገብታ የሆነ ነገር አላት። መጨረሻ ላይ ከኔ ጋር ከአደርሽ ምናምን ስላት ዘላ ተነስታ ወጣች። ግን ቤተሰቦች ታመሱ። በጣም ብዙ ችግር በጭንቅ እንደገና እንደሌቱ ተይቶች በቃ ቅዠት እንደዚህ በቃ ሁሉ ቅዠት በቅዠት ሆነ ቤት ሁሉ በቃ። እሷ ምንድነው እሷ ያመጣችው ጣጣ ነው። እሷ ግን የሄደችው ለማን ነው? የናታንን ለእንትና ልታረግ ለኤሚ ልታረግ ነበር፣ ግን አልተሳካላትም። ናታን ደግሞ የሚወዳት ያቺ ዳጣን ነው። ዳጣን ስለሚወዳት ምንም ማድረግ አልተቻለም። እሷ ግን በዳጣ ልትቀይርና ዳጣን ደግሞ ከናታን ጋር ለመለያየት ነበር። ያ ሁሉ ስላልተሳካላት ፍላጎቷ ምኞቷ ሁሉ አልተሳካላትም። ሳይሆን ቀረ። ሁሉም ነገር እንግዲህ ከሸፈ። ስለዚህ መድኃኒት የምትባለው ሴትዮዋ በጣም ክፉ የመጨረሻ ክፉ ሰው ነች። ብቀመጥ አይሻልም? አታቆም። የእናት ቤት መሰለህ እንዴ ዝም ብለህ ዘለህ የምትገባ?
አዎ የእናቴ ቤት ነው። ወየው እናቴ ሳስብልህ ያኔ ይህን ንግግር ትደግምልኛለህ። ጫፌን እንዳትነካኝ ይላል እንደ ሰው ማሳገብቶ ምን ፈልገህ ገባህ? እቢ ጠርታኝ ተፈልጌ ነው የመጣሁት። አንተ ተፈለክ? አንተን ሰው ፈለገ? አዎ እኔን ሰው ፈለገኝ። አይገርምህም? አንተን ግን ክሪሽና አንድ ቀን እንደው ውጪ ባገኘህ እኔ እንጃለት አሳይ ነበር። እውነት እንደው የምትለው ቀን አገናኝቶን አሳይ ነበር። ክፉ ከራንቲ ታውን ይብን ጥራልኝ። ጭራሽ እኔ ነኝ የምጠራልህ? ጠሪ ጥራና ይኸው ራሷ መታለች። አስገባው እያለችህ ነው። ስለዚህ ደረቅ እንዴት ነሽ? አለልሽ ልግባ? እና አሁን ይሄ ማነው የሚባለው? አርጁ ነው። አርጁ የሚባለው እንግዲህ ልክ እንደ እንትን እውነትም የእርሻ ማሳ መሰሰት ብለህ እንዴት እንደ እርሻ ማሳ ትገባለህ አለው። ትክክል ነው። በር ተከፍቷል ብሎ ዝም ብሎ ሰት ብሎ ይገባል። ይሄ ብዙ ኃላፊነት ያለበት ሰው ነው እና ዘበኛው ማለት ነው። ብዙ ኃላፊነት ያለበት ሰው ነው። እንግዲህ ያለ ጥያቄ ዝም ብሎ ሰት ብሎ ሲገባ ለምንድን ነው የምትገባው ስል ያ እኔ መግባት ይችላለሁ ምን አገባት እስከ ማለት ድረስ ደርሷል። ይሄ ዘበኛ መብቱ ነው። ማስገባትም ማስወጣትም መብቱ ነው። አለማስገባትም ይችላል። ግን ድፍረት አገኘ። ድፍረት ደግሞ ማን ጠራ? የሚጠርታኛለች አለ። የሚጠርታኛለች አለ። እሷም ያው ጠራቸው። የጠራችበት ምክንያት ደግሞ ነገሮችን ለማወጣጣት ነው። እሱን እንደወደደ እሱ ስለሚወዳት ብዙ ነገሮችን ያዝረከርክላታል። ብዙ ነገሮችን ምስጢሮችን ሁሉ ልታወጣጣው ነው። ምስጢሮችን ለማወጣጣት ነው አሁን እሷ ይሄንን ልጅ የፈለገችው። ምክንያቱም ስንት ብዙ ነገሮች ሰርቷል። ከእሱ ጋር ብዙ ነገሮች ከእሷ ጋር ከመድኃኒት ጋር ብዙ ነገሮች ሰርተዋል። እዛ ቤትም የጥንቁልና ቤትም ሄደዋል። አሁንም ደግሞ መድኃኒትም ገዝቶላት ሰጥተዋታል። ይሄን ሁሉ ነገር ደግሞ እሷ ልታወጣጣ ነው ከኤሚ ማለት ነው። ይሄን አርጁን የሚባለው እና ለዛ ነው እሱን የፈለገችበት ምክንያት እንጂ እሱን ወዳውም አይደለም። እሱ ግን የወደደችው መስሎ ሰፍ ብሎ ጠብቋል። እሱን አልወደደችውም፣ ጭራሽም አልወደደችው። እንደምትወደው ነገር አድርጋ አስመስላ ብዙ ነገሮች አወጣጣችው፣ ብዙ ነገሮች አናገረችው። ብዙ ነገር እስከ በስልክ ሁሉ ቀርተዋለች። በስልክ ሁሉ ቀርተዋለች። እሱ የተናገረው ሁሉ ቀርታለች። መረጃ ይዛበታለች። እና አሁን አባትየዋ ደግሞ ታስሯል። አባትየዋንም ስለታሰረ መረጃ ተቀበለች። መረጃ እስከተቀበለች ድረስ በዚህ በስልክ መረጃ ደግሞ አባትየዋን ልታስፈታው ነው። እንግዲህ አባትየዋን ለማስፈታት ነው የፈለገችው እና ይሳካላት። ጥሩ ነው ነገሯ። በጥሩ አካሄድ ነው የሄደችው። በጣም ደስ የሚለው አካሄዷ። ዛሬም እንደሌላ ጊዜ ለጥቅም እንደ የፈለግሽኝ አይደለም አርጁ፣ አባቴ ታስሯል። ሲሆናለሁ ብለህ ነበር እኮ። ከምር አርሰውትም እንዳጣ ምን መሰለሽ፣ አሁን ላይ ሰውን በዋስ መያዝ ትተዋል። ያው ዘመኑ አስፈሪና አስቸጋሪ አይደል? ከሰው ይልቅ ገንዘብ ነው በዋስ የሚያዘው። ለዛ ነው። እና ገንዘብም ቢሆን እኮ ገንዘብም ቢሆን እኔ እሰጣለሁ፣ እከፍላለሁ። የምሬ ነው። የማይመለስ ቢሆን እንኳን። እሺ፣ እናመሰግናለን ቀዲስ። አንተ ማይ ብሊቭ ኤቪልችም እንዴ? አዎ አለች። መኝታ ክፍሏ ነች። ክፍሏ ሂጅ ማግኘት እችላለሁ? በጣም ናፍቃኛለች። ምን አልደወልክላትም እንዴ? አዎ አልደወልኩላትም። ከርማይላት ከሆነ ክፍሏ ሂጅ ላግኛት። ያው ለክብሯ ተጨንቄ እኮ ነው። እሺ ችግር የለም። ችግር የለውም ትላለህ? ችግርም አለው። ከሰው ጋር ነች። እሺ ትመጣለች። ምን አይነት ሰው ማለቴ? ከማንም ጋር ትሁን ችግር የለውም። ስትመጣ አገኛታለሁ። የሆነ ታርጅ በጣም ማመሰግነው። የሆነ አንተን ያዳንከን ኤቪዬ ክሪሽና። እኔ በዚህ አልኮፈስም አልኮ እንግዲህ አርጁን ሁሉም ነገር ነግሯታል። ኤሚ ሁሉም ነገር ዘርዝሮ የሚያውቀውን ሁሉ ነገር ነግሯታል። ኤሚ በጣም ነው ደስ አላት። ቆንጆ ነው መረጃ አግኝታለች። ከዚህ ሰውዬ ላይ መረጃ በጣም ነው ያገኘችው። ስለዚህ ይህ መረጃ ደግሞ ወዴት ያመለክታል? አባትየዋን ያስፈታል አያስፈታም ነው። እቺ ሴትዮዋ ደግሞ ማነች የምትባለው? ሽመዳ የምትባለው
ውሸቷን ነው። ደግሞ ወይ እጇን ቆርጣ ይሄኔ ወይ እጇን ቆርጣ ደሙን አጠባጥባ ሄዳ ነው። እሷ ተደብቃ የተቀመጠችው፣ ወደ ውጭም አልወጣችም። አሜሪካ ወጣለሁ አለች። ውሸት ነው። ምንም አልቆረጠችም። ምንም ቪዛ ምናምን የሚባል ነገር አልቆረጠችም። ቤት እሷ ተደብቃ ነው ያለችው። ከዚህ በፊትም እሷ ተንኮለኛ ላይ ከዚህ በፊትም እኮ ውሃን እኮ እዛችው ክፍል ውስጥ ደብቃት አግቻታለሁ አለች። ግን ሰውየው ደግሞ ብዙ ነገሮችን እንትን አደረገባት፣ አጠፋው። የሆነ የቀዳ ቪዲዮ ነበር፣ እሱን ሁሉ አሰረዘችው፣ እሱን ሁሉ አስጠፋችው። ብዙ ነገሮች ያደረገችው ሴትዮዋ በጣም ከባድ ሰው ነች። በእውነት እኔ እሷን በጣም ከባድ ነች ሰው ነች ብዬ ነው የምገምታት። ስለዚህ አቶ አርጁን ደግሞ ብዙ ነገሮች አወጣጣ፣ ብዙ ነገሮች እንትን አለ፣ ብዙ ነገሮች ተናግረዋል። እስቲ ለየሚ ተናግረዋል። የሚ ደግሞ በዚህ መረጃ ደግሞ ብዙ ነገሮች እንደምታገኝ እርግጠኛ ነኝ። ዛሬ ምሳ ልጋብዝ። ይሄ ደግሞ ማን ነው? አዲስ ይባላል። የሆነ ቦታ አውቃለሁ ልበል? እንዴት ነሽ የኔ ፍቅር? የኔ ፍቅር? አይ አርጁን ተረጋጋ፣ ቆይ ተረጋጋ። አርጁን ማለት አንተ ነህ? የኔ ፍቅር ነው ያልካት? ቆይ ተረጋጋ አርጁን ተረጋጋ። አዎ አርጁን፣ ያው ለምዶብኝ ነው። ውስጤ ፍቅር ስላለ ሰውን ሁሉ የኔ ፍቅር እላለሁ፣ ለዛ ነው። ቆይ ለምን ሳትደውልልኝ መጣክ? ይቅርታ የኔ ፍቅር። አንተ እየሰማሁ ደገምከው? ለምዶብኛል አልኩ አርጁን፣ የኔ ፍቅር። የኔ ፍቅር አትበለኝ። ሲመስለኝ በጣም ቢዚ ነሽ። በቃ በኋላ እንገናኛለን። አዎ ቢዚ ነኝ፣ በጣም ይቅርታ። እሺ እንግዲህ አዲሱ ፍቅረኛውን አስቀምጣ የመጀመሪያው ፍቅረኛዋን ይዛ ሄደች። አዲሱ ፍቅረኛም በጣም ደንግጧል። እንግዲህ እንዴት እንደሚሆን ግራ ገብቶታል። ይሄ ፍቅር ይሄኛውም ደግሞ የመጀመሪያ ፍቅረኛውም እንዴ የኔ ፍቅር ስላት እንዴት የኔ ፍቅር ትላለህ? አሁንም መልሳ የኔ ፍቅር እንዴት ደገምከው እንዲህ አለው። ስለዚህ አሁንም ደግሞ ኤሚ ደግሞ ለማን ነው የምትሆነው? ወዴት ነው የምትሄደው? ወደዚህ ህይወቱን ወደዛ አይታወቅም። አካሄዳ ወዴት እንደምትወርቅ አይታወቅም። አርጁንስ ደግሞ ለመረጃም ይዛው ይሁን ለመረጃም ለመዋጣጣትን እንደገና ደግሞ መልሳ ደግሞ ለፍቅር ይሁን አይታወቅም። መጀመሪያ እሱ በጣም ይወዳታል። እንግዲህ ይሄንን ተወደደው፣ አዲሱኛው ፍቅረኛ ተወደደው፣ ይሄንን ተወደደው። እንግዲህ በመሀል ላይ ደግሞ ሁለቱ እንትን እያሉ ነው። በሚተዋወቁበት መንገድ ይተዋወቃሉ ሁለቱ ማለት ነው። ያኛው ፍቅረኛ አሁን አዲስ የመጣ ፍቅረኛ የሆነ ቦታ አውቃለሁ ሊባል አይደለም አታውቀኝም አለው። ስለዚህ ይሄ ልጅ ደግሞ የሆነ ነገር የሚያውቀው ምስጢር ሊኖረው ይችላል ማለት ነው። ይህን ሰውዬ ከዚህ ሰው ጋር የሆነ ምስጢር የሚያውቅበት ምስጢር ሊኖር ይችላል። እሱ ሲያይ በጣም ደነገጠ። እኮ ፍርድ ቤት ይቀርባል። ደግሞ ጥብቅና የምትቆምለት ኤቢ ነች። አይ ኤቢዬ የኔ ወዳት እንኳን እናቴ ሆነች። ኪድዬን በጣም ያኮራች። ኤቢ ኃይለኛ ናት። ኮሌጅ ራሱ ማንም ቀና ብሎ ያያት። ወንዱም ሴቱም መምህራኖቹ ሳይቀሩ ሁሉ ነው የሚፈሯት። መምህራኖቹ ይፈሯታል? አዎ ትክክል ያልሆነ ነገር ራሱ ቢያደርጉ ትክክል አይደላችሁም ብላ ነው የምታፋጣቸው። ውሸትሽን ማይ የሰው ውሸቱ ደህና ነኝ ማለቱ ይባል የለ። አየሽ ደህና ባንሆንም ደህና ነን እያልን መቀጠሉ ይበቻል። እማዬ ነገ አስደስትሻል። አንቺ ወገኛ ነሽ። አይነጋም መስሎሽ ነው? እማዬ ነጋል አባይን አስፈትች አክስቴን ደግሞ አሳስራታለሁ። ማሳሰሩ ቀርቶብኝ ወየህቴ ደህና ሆና በተገኘች መጥፎን ባልሰማሁ። ቆይ ግን እማዬ ከአባዬ መታሰር የአክስቴ መጥፋት ነው ሊያሳስብሽ? ኤቢ የታሰረ ይፈታል፣ የታመመም ይድናል። የጠፋ ምን ይሆናል? የሞትስ ምን ይሆናል? ምን ይደረጋል? ኤቢ የጠፋም ይገኛል እማዬ። አክስቴ ምንም ነገር አልሆነች። እስካሁን ድረስ አላመንሽኝም አይደል? እስኪ ተይኝ ልጄ። ይልቅ እማዬ በቃ ነው እንውጣና ውጭ ራት ልጋብዝሽ። ማ
እኔ ደረጃ ታስሮ ውጭ እራት የሚበላው? እሺ በቃ እማዬ፣ ነገ አባቴ ቤት ይመጣል። እኔ ደግሞ ብዙ ማስረጃዎች ይዣለሁ። እውነት ከአባዬ ጋር ነው ያለው እማዬ። እውነቱን ለጊዜ ታሸንፋለሽ ማለት አይደለም። እና እናታቸው በጣም ተጨንቃለች፣ በጣም ተጠባለች። ሰው የምታውቀው ምስጢር ነገር የለም። ስለዚህ ሰውዬ ልጅ መውለድ፣ ስለዚህ ሰውዬ ደግሞ 2 ልጆች መኖር ምንም የምታውቀው ነገር የለም። የምታውቀው ያቺ መድኃኒት ነች። መድኃኒትም ያው እንግዲህ አሁን የት እንደገባችም አይታወቅም። አሁን እቺ እኮ የምትጨነቀው ለማን ነው? ለመድኃኒት ነው የምትጨነቀው። መድኃኒት ተንኮለኛ መሆኗን ብታውቅ ኖሮ፣ በእርግጥ መድኃኒት ደግሞ ምንድነው ነገሮችን ለማወጣጣት ነው። ያን የሰውየው ሸፍኖ በዚህ ላይ የሚሰራውን ድርጊት ነው የምትለው። በአንድ በኩል ስራዋ ጥሩ ነው። ምክንያቱም ሁሌም አንድ ነገር ተሸፋፍኖ መደበቅ የለበትም፣ ግን ግልጽ መውጣት አለበት። እሱም ልጅ እንዳለው ግልጽ መናገር፣ ግልጽ መውጣት አለበት። ሰውየው ሸፍኗል፣ አባታቸው ሸፍኗል። መሸፈን አልነበረበትም። ነገሮችን ድብቅብቅ ማለት አልነበረ። ግልጽ አውጥቶ በግልጻዊ መንገድ መናገር አለበት። እንዲህ አንድ እያለ እንደዚህ ያለ ይመችሻል፣ አይመችሻል፣ አብረሽ ትኖራለሽ፣ አትኖሪም፣ እንዴት ነው ይሄ ነገር ምን ይመስለሻል ብሎ መናገር የእሱ ፋንታ ነው። በእሱም መደበቁ ጥሩ አለው። አንደኛ መድኃኒት በዚህ በኩል ቆንጆ ስራ እየሰራች ለምን ለማዋጣጣት ነው። ግን ትንሽ ደግሞ መጥፎነቷ ነገር ምንድን ነው? ይሄ መድኃኒት ለሰው ቀመማ መስጠቷ በጣም ያስጠላል። ለሰው ደግሞ መድኃኒት ቀመማ መስጠቷ በጣም ጥሩ አይደለም። ይሄ መድኃኒት ገዝታ አሁን ቤተሰቦችን በመድኃኒት ለመጨረስ የምታደርገው ጥረት በጣም አስከፊ ድርጊት ነው። በዚህ በኩል እኔ በጣም አልተመቸኝም። ስለዚህ መድኃኒት አሁንም የትም አልሄደችም፣ ምንም አትሆንም አለች። አሁንም እኮ አንቺ የመድኃኒት ነገር ነው እንደሚያስጨንቅሽ፣ አባዬ ጠፍቷል፣ አባዬ ነገር አያስጨንቅሽም ወይ ትልያለች አለ እና እሷ ደግሞ የታሰረ የትም አይሄድም፣ የታሰረ የትም አይሄድም ይመጣል። እንደገና ደግሞ የጠፋ ሰው ነው የሚያስቸግረው፣ የጠፋ ሰው ብዙ ነገር አለው። በእርግጥ እሷ ደግሞ የትም ጥፊ ብሏት የትም በረሃ ላይ የምትውሏት ተመልሳ ትመጣለች። እሷ ሴትዮዋ አደገኛ ነች፣ አደገኛ ነች። ስራው አደገኛ ነው፣ ነገር ስራው አደገኛ ነው። አንቺ ያው ወደፊት ጠበቃ ነገር የለም። አንተ እናት አይደለህ፣ የልጅ አንጀት የለህ። አንተ ወልዶ ካጅ ነው በል እንግዲህ ጅራታ አንድ ለዜሮ በለው። አንድ እኩል ናቸው። ያዘው ያዘው ወደ ወንጀባ ያዘው። አባቷ ሰር ተብሎ ይገባው ነው። ወይኔ ገዛ ፍቅርና ታማቀር ንቻል። ምን ሆናል ገዛ? አስገዛልኝ እያልኩ ይኸው አስደፈርክኝ እንዴ! ምን ሆናል? ቆይ ምንድን ነው የተፈጠረው ገዛ? ይሄ እርጉም አጥር እንኳን የማያቆመው ብረት ማን ነው እሱ? ቆይ ምን ሆናል ገዛ? ምን ነው በሩን ከፍተህ ስትወጣ አላየኸው? ቆይ ማን ልይ እንዴ? አንተን ብቻ እኮ ነው ያየኸው። ዋ ይሄ ሰው አይታያችሁም እንዴ? ለኔ ብቻ ነው እንዴ የሚታየኝ? እንግዲህ ገዜ ጠላት መጥቶበታል። እህትየውንም አስረግዟት ምናምን ብሎ አገባሻለሁ ብሎ አስረግዟት ነው ከሀገር ለቆ የመጣ ነው ብለው እና አሁን እሱ ደግሞ ቂም ሊዋጣባት ነው የመጣው። ከገዜ ጋር የሆነ ቂም አላቸው። ምክንያቱም እህትየውን አገባሻለሁ ብሎ ምን ብለዋት አታለዋት። እንግዲህ ልጅ ከወለደች በኋላ ደግሞ ጥሏት ነው የመጣው። ስለዚህ ገዜን በጣም እየፈለገ ነው። ገዜን አንድ ለመግደል ነው ወይም ለማሳሰር ምን ሊሆን አይታወቅም። እና ገዜ በጣም ፈርቷል። ገዜ በጣም ፈርቷል። ይህ ሰውዬ በጣም እየፈራ ነው። ምክንያቱም ይህ ሰውዬ የመጣ ቆርጦ ነው የመጣው። አሁን ደግሞ ስራ ፈልጎ ያገኘው ምንድነው? ከጎረቤት ነው። ይሄ ጎረቤት ለጎረቤት ደግሞ በጣም አስቸጋሪ ነው። ምክንያቱም እነዚህ ሰዎች ሁሌም ጠላት ናቸው፣ በተለያዩ ቁጥሮች ጠላት ናቸው። ስለዚህ ይሄ ነገር ደግሞ ወዴት እንደሚያመራ አይታወቅም። ከገዜ ወይ ገዜን ወይ ሊገለው ይሁን፣ ይሄ ገዜ ደግሞ ይሄን ሊገለው ይሁን። አሁን ራሱ ውስጥ በየግቢ ውስጥ እንደ ከንበሳ ከብት እየተራራጡ እኮ ነው፣ እየተጀላለጡ ነበር። ገዜ አንድ እኩል ሆኗል ሁለቱም። ገዜም አባሮታል። አባሮት ደግሞ ሰውየው ሰላቢ ነው እንደ ሰውዬ የት አባቱ ገባ ብሎ አለ። እውነቱን ሰውየው ስልብ ይላል። ቅድምም በጣም የሆነች ሰራተኛዋ ጋር አብሮ ነበሩ። ከሰራተኛዋ ጋር አብሮ ነበሩ። ብዙ ነገሮች ከሰራተኛዋ ጋር ተወያዩ። ብዙ ነገሮች አለ። በጣም ታምሪ፣ እንዴት ታምሪያለሽ አንቺ ከኔ የመጣሽ ምናምን አላት። ገዜ እንቅልፍ አንተኛ ባይስ ሰራና ባይት እዚህ የሚልሽ እንዴ?
አቤት ሻይ ይሄ ሻይ ነበር በጣም ናፍቆኝ ነበር። ጣፈጥሻል? ኪድዬም በጣም ነው እኔ ልጅ እሺ እና እንዴት ነሽ? ደህና ነኝ እናቴ። እኔ የምልሽ ሰላም ቤቢ አደጋ አይደል? አዎ ወንድምሽ። ታውቂያለሽ ግን በጣም ብዙ ወንድም እንዲኖረኝ ነበር የምፈልገው። አንቺ ከዚህ በኋላ መቼ ምን ያለው እንድልሽው ባይሆን እትዬ ትወልድልሻለች። እሺ ሰላምዬ፣ አሁን ለምንድን ነው የፈለግሽ? በጣም በፍጥነት ከዚህ መሄድ አለብን። እሺ የአባዬ ፍርድ ቤት ቀጠሮ ቀን ዛሬ። አዎ እኔም እኮ አብረን እንድንሄድ ብዬ ነበር የፈለግኩሽ። ወይ ሰላምዬ አትሄጂም እንዴ? ለምን? አንቺና እማዬ ጎን ለጎን ቆማችሁ ማየት አልፈልግም። እሺ በጣም ዘግናኝ ነገር ነው። ከምርሽ ነው ሰላምዬ? እኔ እማዬ ማርታን በጣም ነው የምወዳት። ሳላስበው እንደ እናት ነው የቀረብኳት። ይህን ስልሽ ግን አንቺን ትተካለች ማለት አይደለም። ግን በቃ አለ አይደል በጣም ጥሩ ሰው ናት። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ። መድኃኒት እንኳን ያን ሁሉ ነገር ስላንቺ እያለቻት ኤቢ ድሮ ስላንቺ ያንን ሁላ ነገር እያወራቻት እንኳን እሷ ስላንቺ ክፉ ነገር አሰባ አታውቅም። ተይ እንጂ ዳጣዬ፣ እኔም እኮ እትዬ መጥፎ ሴት ናት አላልኩም። በጣም ወዳታለሁ፣ እፈራታለሁ፣ አከብራታለሁ። በቃሽ፣ እንደዛ ከሆነ እባክሽ ከሷ ራቂ፣ ከአባዬም ራቂ። በቃ ዳጣ አላደርገው፣ እሱም ማድረግ አልችልም። ለምን? አንድ ነገር ልንገርሽ ዳጣዬ። ምንድን ነው የምት እንግዲህ ዳጣ እስካሁን ድረስ ይሄ ወንድ ልጅ የማን እንደሆነ ምንም የምታውቀው ነገር የለም። ያ ወንድሟ መሆኑን ነው የምታውቀው። አሁን እንግዲህ መጨረሻውን ዝርዝር ነገረቻት። ያ ወንድምሽ እኮ የወለድኩት ከአባትሽ ነው፣ ወንድምሽ ነው፣ የራስሽ ወንድም ነው። እሷ ግን ከሌላ ሰው የወለደች ይመስላል ዳጣ። ሁለተኛ እንግዲህ ሰውዬው 2 ልጅ ወልደዋል ማለት ነው። 2 ልጅ ወልደዋል። ከዚህ ሴትዮ ያለ 2 ልጅ ወልደዋል ማለት ነው። ዳጣ በጣም ነው የደነገጠችው። እንዴት እንደዚህ ሊሆን ይችላል ብላ ድንግጥ ብላ ነው የቀረችው። ስለዚህ ይሄ ሰውዬ ደግሞ ታዲያ እንዴት ነው እቺ ሴትዮዋስ ማነች የነ ኤሚ እናት ይሄንን ስታይ ከ1 2 እስከሚወለድባት ድረስ የት ሄዳ ነበረ? እንዴት ነበረ? አሁንስ ታዲያ ምን ይሰማታል? ይሄን ነገር ስትሰማስ ምን ይሰማታል? ለዚህ ሴትዮዋስ ጥሩ ነገር ትውላለች? ጥሩ ነገር ታስባለች? በጣም አስቸጋሪ ነው። እኔ እንጃ። እኔ ሰዎች ሴትዮዋ መልሳ የዳጣን እናት ደግሞ እንዳትገላት እኔ የሚፈራው ምንድነው ከዳጣ እናት ጋራ ሌላ ነገር ውስጥ እንዳይገቡ ነው የሚፈራው። ምክንያቱም ከዳጣን ወለደ፣ እንደገና ሁለተኛ ደግሞ መልሶ ደግሞ ይሄንን ሕፃን ወለደ። እቺ ሴትዮዋ በህይወት እያለች እንደዚህ ማድረጉ እሱ በጣም ስህተት ነው። አንድ እንኳን እሺ እንደገና ከአንድ ሴት እንደገና 2 መውለድ ማለት ምስት ኖሮት እንዳሌለው ነው እንትን ብለው እና እሱም ደግሞ በጣም ጥፋተኛ ነው። ትልቅ ጥፋት አጥፍቷል። ካደረገ በኋላ ደግሞ ይሄንን ነገር ደግሞ መናገር ነበረበት። ሌላው ይቅርና በሽማግሌ ተሳስቷል። ሽማግሌ አሰባስበው እንደዚህ አጥፍቻለሁ፣ ተሳስቻለሁ፣ ይቅርታ አድርግልኝ ከሆነም ይሆናል፣ አብሮ ይቀጥላል። ካልቀጠሉም ደግሞ ይለያያሉ። የወደደችው አብሮ ትሆናለች፣ ያልወደደችው ደግሞ ትሄዳለች። እንደዛ ነበር። ስለዚህ አሁን እቺ ሴትዮዋ ይህን ነገር ብታውቅ ሁለቱ ደግሞ መገዳደል ይመጣሉ። ሴትዮዋ በጣም ትገላታለች ነው የሚባለው። ትገላታለች ይህን ከሰማች ነው የሚሉት። እንግዲህ ያዘች ኤሚ ናት። እና ውድ ቤተሰቦች እንግዲህ ዛሬ ይሄንን ይመስላል። በሌላ ፕሮግራም እስከምንገናኝ ባይ ቻው።